ሰላም ጤና ይስጥልን ተመልካቾቻችን ለክርስትና እምነት ተከታዮች እንኳን ለ2018 የከተራ በዓል በሰላም አደረሳችሁ እያል ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በዛሬው ዕለት በሀገሪቱ በተለያዩ አካባቢዎች የከተራ በዓል በድምቀት ተከብሯል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዛሬው ዕለት የከተራና የጥምቀት በዓልን ለማክበር ጎንደር ከተማ ገብተዋል። ለእንግዶቹ የክልሉና የጎንደር ከተማ አመራሮች እንዲሁም የከተማዋ ነዋሪዎች አቀባበል አድርገዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለጥምቀት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው ብለዋል። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው ብለዋል። በአባትና በልጅ በህዝብና በህዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ ሁነቶች ናቸው። ጸብ በአንድ አጋጣሚ የሚከሰት ድንገቴ ክስተት እንደሆነ ሁሉ እርቅ ደግሞ ልዩ ልዩ ሁነቶችን ያቀፈ ጊዜ ወሳጅ ሂደት ነው ሲሉ ገልጸዋል። በፈጣሪና በሰው ልጅ መካከል የተፈጠረው የጸብ ግድግዳ መፍረስ የጀመረው በቃል ነው ሲሉ መልእክታቸውን አስተላልፈዋል። ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመድ ሁሉ ከኃይል ወደ ኃይል ይራመዳሉ። ይህን የተረዱ ብዙዎች ከውጭም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም ብለዋል። እምነታችን፣ ስርዓታችን፣ ባህላችን፣ ቋንቋችን፣ ዜማችን በአጠቃላይ ህብረ ብሔራዊ አንድነታችን በአደባባይ ለሚገለጥበት ለኢየሱስ ክርስቶስ የጥምቀት በዓል በድጋሚ እንኳን አደረሳችሁ ብለዋል። በተመሳሳይ የከተራ በዓል በተለያዩ የሀገሪቱ ክፍሎች በድምቀት የተከበረ ሲሆን በመዲናዋ አዲስ አበባ የሀገር ውስጥና የውጭ ሀገር ታዳሚዎች በተገኙበት በከተማዋ ከየደብራቸው የወጡ ታቦታትን አጅበው ወደ ማደሪያቸው እንዲገቡ አድርገዋል። ከ80 በመቶ በላይ የሚሆኑ የፖለቲካ ፓርቲዎች በሀገራዊ ምክክር ሂደቱ እየተሳተፉ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በኢትዮጵያ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል ከ80 በመቶ በላይ የሚሆኑት በምክክር ሂደቱ ላይ ንቁ ተሳትፎ እያደረጉ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ገልጸዋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ ለጋዜጣ ፕላስ እንደገለጹት አብዛኛዎቹ የፖለቲካ ፓርቲዎች አጀንዳ በመስጠት ተወካዮቻቸውን በመላክና ከኮሚሽኑ ጋር በቅርበት በመስራት ሂደቱን እያገዙ ይገኛሉ። እስካሁን በሂደቱ ላይ መሳተፍ ያልጀመሩ ፓርቲዎች ቢኖሩም ኮሚሽኑ አሁንም በሩ ክፍት መሆኑንና በቀጣይ እንዲሳተፉ ጥሪ እያቀረበ እንደሚገኝ ቃል አቀባዩ አስረድተዋል። የታጠቁ ወገኖችን በተመለከተም ያላቸውን አጀንዳ ወደ ምክክር ጠረጴዛ እንዲያመጡ ጥሪ መቅረቡን ገልጸዋል። ማንኛውንም ችግር ለመፍታት የኃይል አማራጭ መፍትሄ እንደማይሆን ኮሚሽኑ እንደሚያምንና የታጠቁ ወገኖች ፈቃደኛ ከሆኑ ሁኔታዎችን ለማመቻቸት ዝግጁ መሆኑን አረጋግጠዋል። ሂደቱ ሁሉንም ባለድርሻ አካላት ያካተተና ስኬታማ እንዲሆን ጥረቶች መቀጠላቸው ተመላክተዋል። የኢትዮጵያ የፋይናንስ ዘርፍ ጤናማና በቂ ካፒታል ያለው ትርፋማ ዘርፍ መሆኑ ተገለጸ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የፋይናንስ እመርታ በኢትዮጵያ በሚል በተካሄደው የውይይት መድረክ ላይ እንደገለጹት የተከናወነው የማሻሻያ ስራ ብሔራዊ ባንክን በሰው ኃይልና በቴክኖሎጂ ከዓለም አቀፍ አቻ ተቋማት ጋር ተወዳዳሪ እንዲሆን ያደረገውና ተቋሙን በአዲስ መልክ እየወለደ ነው ብለዋል። በዚሁ ጥረት 30 በመቶ ደርሶ የነበረው የሀገሪቱ የዋጋ ግሽበት ወደ 9.7 በመቶ በመውረድ ወደ ነጠላ አሃዝ መምጣቱን የባንኩ ገዢ ኢዮብ ተካልኝ አብራርተዋል። ከሁለት ሳምንት የገቢ ንግድ መሸፈን የማይችለው የውጭ ምንዛሬ ክምችት በአሁን ወቅት አቻ ኢኮኖሚ ካላቸው ሀገራት ደረጃ ላይ መድረሱን ጠቁመዋል። የተቀማጭ ገንዘብ መጠን ከ2011 ዓ.ም ጀምሮ በ44 በመቶ በማደግ ከ840 ቢሊዮን ብር ወደ 3.7 ትሪሊዮን ብር መድረሱን ገልጸዋል። ላለፉት 7 ዓመታት ለግሉ ዘርፍ የሚቀርበው ብድር 80 በመቶ እንዲሆን መደረጉ ዘርፉ የኢኮኖሚው ሞተር እንዲሆን የተያዘው ውጥን ስኬታማ መሆኑን የሚያሳይ መሆኑን አመልክተዋል። የማክሮ ኢኮኖሚ ማሻሻያው ተቋማት ተቀናጅተው በመስራታቸው አስደማሚ ውጤት ማስመዝገቡንም ጨምረዋል።
በሌላ ዜና የግብር ከፋዩ ለሀገር እድገት ያለው ቁርጠኝነት ማድረግ ስኬታማ የታክስ አሰባሰብ እንዲኖር ማገዙን የገቢዎች ሚኒስቴር ገለጸ። የገቢዎች ሚኒስትር አይናለም ንጉሴ የታክስ አስተዳደር ሪፎርም ለኢኮኖሚ እድገትና ቀጣይነት በሚል ርዕስ ጉዳይ ባቀረቡት ገለጻ የታክስ አስተዳደር አገልግሎት አሰጣጥን ማሻሻልና የማስፈጸም አቅምን ማጠናከር፣ ዘመናዊ የታክስ አስተዳደር ስርዓት መገንባት፣ የታክስ ሕግ ተገዥነትን ማረጋገጥና ዘላቂ የገቢ እድገት ማረጋገጥ በሚሉት አበይት ጉዳዮች ላይ ሪፎርሙ ማከናወኑን አንስተዋል። ከላይ በተገለጹት ጉዳዮች ላይ ተጨባጭ ለውጥ ለማምጣትም በሪፎርሙ ወቅት የፖሊሲና የሕግ ማሻሻያዎች መደረጋቸውን ጠቁመው እነዚህን ለመፈጸም የአሰራር ማሻሻያዎች ተደርጓል ብለዋል። ቅርንጫፎችን ማስፋፋት ጨምሮ ከፌዴራል እስከ ክልል ባሉ ባለድርሻ አካላት ዘንድ ስኬታማ ተግባራት ለማስመዝገብ እንዲቻል የአቅም ግንባታ ስራዎች መከናወናቸውንም ጠቅሰዋል። የዲጂታል ስርዓቶችን በመዘርጋት ለግብር ከፋዮች ምቹ ሁኔታ ከመፍጠር አንጻር ስኬታማ ተግባራት መከናወናቸውን አንስተው ግብር ከፋዩ በየቢሮው መሄድ ሳይጠበቅበት ኢፋይልና ኢፔይ የሚያደርግበትን ስርዓት ዘርግተናል ነው ያሉት። በሌላ በኩል በኢንሳ አማካኝነት ለምቶ በቅርቡ ተግባራዊ የሆነው የኤሌክትሮኒክ ኢንቮይሲንግ ሲስተም በትራንዛክሽን ደረጃ ወደ 291 ቢሊዮን ብር ግብይት ተካሂዶበታል ብለዋል። ይህም ከሐሰተኛ ደረሰኝ፣ ከውሳኔ አሰጣጥ፣ ከመረጃ አጠቃቀምና ተያያዥ ጉዳዮች ጋር በተያያዘ ያሉ ችግሮችን የሚቀርፍ መሆኑን አስገንዝበዋል። ከጉምሩክ አገልግሎት አሰጣጥ ጋር በተያያዘም አሁን ላይ የውጭና ገቢ ንግድን ከማሳለጥ አንጻር በአንድ መስኮት አገልግሎት ከ80 በላይ ተቋማት በአንድ ማዕከል አገልግሎት እንዲሰጡ ማድረግ ተችሏል ብለዋል። በዚህ መሰረት በተያዘው ዓመት የመጀመሪያ አጋማሽ 907 ቢሊዮን ብር መሰብሰቡን ገልጸው ይህ አሃዝ ከእቅዱ አንጻር ወደ 68 ቢሊዮን ብር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ258 ቢሊዮን ብር ብልጫ ማሳየቱን አንስተዋል። በተያያዘም የበጀት ዓመት እንደ ሀገር ከ2.1 ትሪሊዮን ብር በላይ ታክስ ለመሰብሰብ መታቀዱንና ባለፉት 6 ወራት 1.17 ትሪሊዮን ብር ታክስ መሰብሰቡን አስታውቋል ሲል ኢዜአ ዘግቧል። ስራ ፈጣሪ ወጣቶችን የሚደግፍ ኢንቨስትመንት ባንክ እየተቋቋመ ነው ተባለ። ስራ ፈጣሪ ወጣቶች የፈጠራ ሀሳባቸውን ወደ ተግባር እንዲለውጡ የሚያስችል የኢንቨስትመንት ባንክ እየተቋቋመ መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ገልጸዋል። ዋና ስራ አስፈጻሚው የፋይናንስ እመርታ በኢትዮጵያ በሚል በተካሄደው የውይይት መድረክ ላይ እንደገለጹት ባንኩ ስራ ፈጣሪዎች ሀሳባቸውን ወደ መሬት ለማውረድ የሚያጋጥማቸውን የፋይናንስ ችግር በመሰረታዊነት ይፈታል ብለዋል። ባንኩ ተተኪ ምርቶችን ለማምረት የውጭ ምንዛሬ ግኝትን ለመጨመርና የስራ ዕድል ፈጠራን ለማስፋፋት ከፍተኛ አስተዋጽኦ እንደሚኖረው ዋና ስራ አስፈጻሚው አብራርተዋል። በሌላ በኩል በሆልዲንግስ ስር ያሉት 41 ተቋማት 8.2 ትሪሊዮን ብር የሚገመት ሀብት እንዳላቸው መረጋገጡንና ይህም በመንግስት የልማት ድርጅቶች ያለውን የሀብት መጠን ለማወቅ ማስቻሉን ገልጸዋል። ባለፉት 4 ዓመታት ከ6 ወራት ውስጥ የመንግስት የልማት ድርጅቶች አጠቃላይ ገቢ 6.1 ትሪሊዮን ብር መድረሱን ገልጸዋል። በእነዚህ ዓመታት ድርጅቶቹ 644 ቢሊዮን ብር የታክስ አስተዋጽኦ ማድረጋቸውንና 48.8 ቢሊዮን ዶላር የውጭ ምንዛሬ ማመንጨት መቻላቸውን አመልክተዋል። የኢንቨስትመንት ባንኩ መቋቋም በሀገሪቱ ለሚታየው የኢንተርፕረነርሺፕ እንቅስቃሴ አዲስ ምዕራፍ እንደሚከፍት ይጠበቃል። በ6 ወራት ውስጥ ለ39 ተቋማት የፈቃድና የብቃት ማረጋገጫ ሰርቲፊኬት መስጠቱን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። በባለስልጣኑ የመገናኛ ብዙሃን ፈቃድ ምዝገባና እውቅና ዘርፍ በመመዝገብ የፈቃድና የብቃት ማረጋገጫ ሰርቲፊኬት አገልግሎት ከተሰጣቸው መካከል 23ቱ በብሮድካስት በቋሚ የዜና ወኪልና በአጭር ጊዜ ዘገባ ፈቃድ የወሰዱ ድርጅቶችና ተቋማት ሲሆኑ 16 ያህሉ ደግሞ በማስታወቂያና በሚዲያ ፕሮግራም ዝግጅት የስራ ዘርፎች መሆኑን ከባለስልጣኑ ገጽ ያገኘነው መረጃ ያመለክታል። በአማራ ክልል የንግድ እንቅስቃሴን ይገድቡ የነበሩ 145 ህገወጥ ኬላዎች መነሳታቸውን የክልሉ ንግድና ገበያ ልማት ቢሮ አስታወቀ። የኬላዎቹ መነሳት በምርትና አገልግሎት ላይ የሚታየውን የዋጋ ንረት ለማረጋጋት ምቹ ሁኔታ መፍጠሩ ተመላክቷል። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ለጋዜጣ ፕላስ እንደገለጹት ክልሉ ከባለድርሻ አካላት ጋር በመተባበር በወሰደው የመከላከል እርምጃ 145 ህገወጥ ኬላዎችን ማንሳት ተችሏል ብለዋል። እነዚህ
ህገወጥ ኬላዎች ባለሀብቶችና አሽከርካሪዎች አላግባብ ከፍተኛ ክፍያ እንዲከፍሉ በማድረግ ለምርትና አገልግሎት ዋጋ መናር እንዲሁም ለጤናማ የንግድ ስርዓት መጓደል እንቅፋት ሆነው መቆየታቸውን ኃላፊው አስረድተዋል። በክልሉ ህገወጥ ኬላ በመጣል ቀረጥ ያስከፍሉ የነበሩ አካላትን ማስቆም በመቻሉ በአሁኑ ወቅት ምርት በነጻነት ከቦታ ቦታ እንዲንቀሳቀስና ጤናማ ግብይት እንዲፈጠር ማስቻሉን አብራርተዋል። በቀጣይም ህገወጥ ተግባራትን በመከላከል የክልሉን የንግድ እንቅስቃሴ የተረጋጋ እንዲሆን የማድረግ ስራ ተጠናክሮ እንደሚቀጥልም ጠቁመዋል። እርምጃው በተለይም የፍጆታ እቃዎች ያለ ተጨማሪ ወጪ ለተጠቃሚው እንዲደርሱ ትልቅ አስተዋጽኦ እንዳለው ተመላክቷል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የአገሪቱ መንፈሳዊ መሪ አሊ ኻሜኒ ለመጀመሪያ ጊዜ በይፋ አረጋገጡ። በሺዎች የሚቆጠሩ ሰዎች መገደላቸውን በይፋ የተናገሩት መንፈሳዊ መሪው አንዳንዶቹ የተገደሉት ሰብአዊ ባልሆነ ጭካኔ በተሞላው መንገድ ነው ብለዋል። ለሰዎቹ ሞት አሜሪካን ተጠያቂ አድርገዋል። መቀመጫውን አሜሪካ ያደረገው የኢራን መብት ተሟጋች ተቋም ሂዩማን ራይትስ አክቲቪስት ኒውስ ኤጀንሲ እንደገለጸው ኢራን በተቃዋሚዎቹ ላይ በወሰደችው የኃይል እርምጃ የ3090 ሰዎች ህይወት ተቀጥፏል ብሏል። ሌሎች የመብት ተሟጋቾች የሟቾችን ቁጥር ከፍ ያደርጉታል። ኢንተርኔት ከተቋረጠ ቀናት በማለፋቸው ትክክለኛውን ቁጥር ለማጣራት አዳጋች ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን በተቃውሞ እንዲቀጥሉ አበረታተዋል። የኢራን መንግስት ተቃዋሚዎች የሚገድል ከሆነ ወታደራዊ እርምጃ እንደሚከተል ማስጠንቅቀዋል። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው የሀገሪቱ መንፈሳዊ መሪ አሊ ኻሜኒ ቅዳሜ ባደረጉት ንግግር ከአሜሪካና እስራኤል ጋር ትስስር ያላቸው በሺዎች የሚቆጠሩ ሰዎች ገድለዋል፣ ቀውስም ፈጥረዋል ብለዋል። ለደረሰው ሞትና ውድመት ብሎም የኢራን ስም ለመጥፋቱ ተጠያቂው የአሜሪካው ፕሬዝዳንት ነው ብለን እናምናለን ሲሉም አክለዋል። ከምጣኔ ሀብታዊ ጥያቄ ጋር በተያያዘ የተነሳው ተቃውሞ መሪው ከስልጣን እንዲወርዱ ወደ መጠየቅ መሸጋገሩን ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ምክንያት 8 አጋር ሀገራት ላይ ታሪፍ መጣላቸውን ተከትሎ የአውሮፓ መሪዎች ተቃወሙ። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር የትራምፕ እርምጃ ፍጹም ስህተት ነው ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸውም ተቀባይነት የሌለው ነው ብለውታል። ትራምፕ ከዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ዩኬ፣ ኔዘርላንድ እና ፊንላንድ የሚመጡ ምርቶች ላይ 10% ታሪፍ ጥለዋል። ታሪፉ ከሚመጣው የአውሮፓውያኑ ወር ጀምሮ ተግባራዊ የሚሆን ሲሆን በግሪንላንድ ጉዳይ ስምምነት ላይ ካልተደረሰ ወደ 25% ሊያድግ እንደሚችል ተሰምቷል። ትራምፕ የዴንማርክ ክፍል የሆነችው ራስ ገዟ ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። ግሪንላንድ ለመቆጣጠር ኃይል ሊጠቀሙ እንደሚችሉም ጠቁመዋል። የአሜሪካው ፕሬዝዳንት የጣሉትን ታሪፍ ተከትሎ የአውሮፓው ህብረት እሁድ ከሰዓት አስቸኳይ ስብሰባ ጠርቷል። በተያያዘ በሺዎች የሚቆጠሩ ሰዎች በዴንማርክና ግሪንላንድ የአሜሪካን እርምጃ ተቃውመው ለሰላማዊ ሰልፍ አደባባይ መውጣታቸውን ቢቢሲ ዘግቧል። የህዝብ ቁጥሯ በቅጡ 60 ሺህ የማይሞላው የዓለማችን ግዙፏ ደሴት በማዕድናት የበለጸገች ስትሆን በሰሜን አሜሪካ እና በአርክቲክ መካከል የምትገኝ ስትራቴጂካዊ ስፍራ ናት። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ይህን ይመስላሉ። ከዘገባዎቹ ጋር ገነት ዘዘው ነበርኩ። መልካም የከተራ በዓል ይሁንላችሁ።